ጊዜ እያሳለፍሽ እንዳልሆነ ታስታውቂያለሽ። ምን ፈለክ? ካንቺ ውጭ ማን ልፈልግ ይችላል? በነገራችን ላይ አምራን አንቺ ለትጉዳሽ ያሰብሽ ነገርኩህ እኮ እኔን ካንተ ውጭ ማንም ሰው ሊጎዳኝ አይችልም። ልክ ነሽ። ከዚህ በፊት ጎድቼሻለሁ፣ ግን ደግሞ ምን ከዚህ በኋላ አንቺን መጉዳት ሳይሆን አንቺን ሊጎዱሽ ያሰቡ ሰው በራሱ ለኔ ቀንደኛ ጠላት ነው። ይሄን የማይረባው ወሬን ይዘህ ከዚህ ወጣው። ለማን ነገራችን ላይ አምራን ዛሬ ቀጥራኛለች። በእርግጠኝነት አንቺ እንዴት መጉዳት እንደምትችል ልታማክረኝ፣ ምናልባትም ደግሞ እኔና ናሆምን እንዴት ማጥፋት እንዳለባችሁ ልታሴሩ ይሆናል። ፕሊስ ማን እንደዛ ብናስብ ነው ላንቺ መናገሩ ለማስፈልግሽ። የእናንተን ሴራ መውጣት አይቀርም። ምናልባት ኤሚ ጠላት ልትሆን ትችላለች፣ ግን ደግሞ መቀለጃ ስታረጋት ቆሜ ማየት አልችልም። እሺ ከዚህ ማትረባ ልጅ ጋር ምን ታረጋለህ? ምን ነው ትንሽ የተበሳጨሽ ትመስያለሽ እንዴ? ምን ይነህ እናበሳጫለሁ? ስትናደጂማ እንደዚህ የምታምሪ ከሆነ ሁሌ ነው ማበሳጭሽ። ቆይ ምን እያለች ነው? አረ ምንም ያወራነው ነገር የለም። ትንሽ ስላንቺ ቤተሰብ ነው የጠየኳት። እኔ ያለው አይደል እንዴ? እቺን ገረድ ምን አስጠየቀ? በጣም ይቅርታ፣ ግን ከዚህ በኋላ ልጅቷ እንደዚህ ባትያት ደስ ይለኛል። ኤክስኪውዝ ሚ፣ ጭራሽ ለዚህ ልጅ ጥብቅና ልትቆም ነው? ቆይ እቺ ልጅ ግን ወንዱን ሁላ ምን እያስነካች ነው? ይልቅ ማደርስ ቦታ አለ እንዴ? እማዬ ልትተዋወቅ ትፈልጋለች። ለምን ለምን ማለት ምን ማለት ነው? የሷ ሹፌር አይደለ እንዴ? ለማንኛውም ሳሎን እየጠበቀች ነው። ከዛ በኋላ አብረን የሆነ ቦታ እንሄዳለን። እሱማ ሹፌርሽ አይደለም፣ ብቻሽን ጥየሽ ትሄዳለሁ ብለሽ። ዛሬ ጓደኞቼ ቀውጢ ዴይ ፓሪ ያላቸው፣ ሚስጥር ጠባቂ ግን መሆን አለበት። ችግር የለውም። አባትሽ የተወሰረካት ብለው ከጠየቁኝ ላይብረሪ ነች ይችላል። እንጃልኛ ላይ ዘፋኛ እንዳንተ አይነት ሹፌር ቀጥሬማ ከዚህ በላይ መባለግ የማይቀር ነው። ለማንኛውም ማሚ እየጠበቀች ነው። ኑሐሚን እንደዛ የተናገርሽብኝ እስከመቼ እንደምታገስሽ ባላውቅም ኑሐሚን ናሆምን አሁንም ትወዳታለህ እንዴ እያለች ጠየቀችው። ናሆምም አዎ በጣም ነው የምወዳት፣ በጣም ከራሴ በላይ እወዳታለሁ። እንደውም ከቤተሰቦቼ ጋር እኮ ላስተዋውቃት ነው ኤምራንን ሲልም እንዴ እኔ ፍቅረኛ እኮ የሷ ፍቅረኛ ጋር ተገኝቷል፣ እንደውም እኮ ቺት አድርጋባለች አትመናት ስትል በፍጹም ይህን አታደርገውም፣ በፍጹም እኔ ይህን ላምን አልችልም እያለ እየተከራከረ ነበር። ምክንያቱም ኤምራን ከማን ጋር ነበረች? ከኤርሚያስ ጋር። ኤርሚያስ ደግሞ የኑሐሚን ፍቅረኛ እንደሆነ ሁላችንም እናውቃለን ማለት ነው። ኤሚ ደግሞ የሰራችው ስራና እናትና ልጅ ያሴሩት ሴራ ኑሐሚን ስለምታውቅ ደረሰችባቸው። እናም እናትና ልጅ ተመካክረው ነው ይህንን ሴራ ያደረጉት። ኑሐሚን ሌባ እንዳልሆነች ያውቃሉ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በስተመጨረሻም ኑሐሚን ይህንን ነገር ስላወቀች እንዲሁም ደግሞ ኑሐሚን በሌለችበት ቀጥታ ሀብሉን ወስዳ ቦርሳ ውስጥ አስገባችሁ። ቦርሳ ውስጥ ስታደርገው ኑሐሚን የኤሚን ክፋት ስለምታውቅ እናትና ልጅ በጣም ሁለቱም ተመሳጥረው ተመሳሳይ ነገርን ስለሚሰሩ እናም በስተጀርባ ሆና ስትከታተላት ነበር ኑሐሚን። እናም እኔ የውስጤን ፈጣሪ አውቆ ነው አንቺን ያጋለጠሽ፣ እናም ስከታተልሽ ነበር። እባካችሁ እናትና ልጅ ተመሳጥራችሁ የምታሴሩትን ሴራ ብታቆሙ ይሻላችኋል። እኔ የውስጤን አውቆ ፈጣሪ አንቺን አጋለጠሽ፣ ነገር ግን ወርቁን አንስተሽ ቀጥታ በቦርሳዬ ውስጥ ሰካሹ። እኔ ስከታተልሽ ነበር እና እኔ ሌባ ለማስባል እኔን ለማዋረድ የማታደርጉት ጥረት የለም። እናትና ልጅ ብላ የሚገርማችሁ ነገር በአባታቸው ፊት ለፊት ነው ያወራችሁ። እና ናሆምም ነበር። እናም የናሆም እናት የኤሚ እናትም ነበረች። ኤሚና የኤሚ እናት ተመካክረው ነው ሌባ እናስብላት፣ ከዛ በኋላ የእሷን ጉድ ካየ በኋላ አባትሽ ከቤት ያባረራታል ብለው ነው ይህንን ሴራ ያሴሩት። እናትና ልጅ ነገር ግን አልተሳካላቸውም። ምክንያቱም ኑሐሚን የእነሱን ሴራ ስለምታውቅ ማለት ነው። እነሱ ምን እንደሚያደርጉ በቃ ብዙ ነገር ሲያደርጉባት እያየች ነው። በጣም ያሰቃያታል። እንደውም ደግሞ ሰራተኛ አድርገዋት ተሰቃይታና ተበሳጭታ ከቤት እንድትወጣ እያደረጉ ይገኛሉ። እና ደግሞ ኤሚ በባለፈው ፓርት ስንመለከት ስራ ጨርሻለሁ ክላስ ልግባለች ኑሐሚን። ከዛ ኤሚ ምንድን ነው ያለችው? አልጨረሽም ብላ ጁስ እየጠጣች ያለችውን ጁስ መሬት ላይ ስደፋ እንዴ ስንት የተጠማለ ስንት የተራባለ፣ ለምንድን ነው እንደዚህ የምታደርጊው? ግን ይሄ ጥሩ ነው ብለሽ ታስቢያለሽ ስትላት፣ አዎ ነይና ጽጂ፣ መች ነው ስራ የጨረሽው አለቻት። እናም ኤሚ እንደዚህ የምታሰቃያት እንደውም እናትና ልጅ የሚያሰቃያት ከዛ ቤት እንድትወጣ ይፈልጋሉ።
ነገር ግን አባታቸው በጣም ምርጥ አባት ነው። የናሆም እና የኤሚ አባት በጣም ምርጥ አባት ነው። እንደውም ይሄ ላንቺ አይገባሽም፣ አንቺ ቤተሰባችን እንጂ ሰራተኛ አይደለሽም ይላታል። አረጋሺ ችግር የለውም አባዬ እስኪ ድንልኝ ነው ችግር የለውም ስትለው አይ እንደውም በተማርሽው መሰረት ስራ አገኝቼልሻለሁ እያላት ነው። ያ ማለት የተሻለ ስራ ኑሐሚን በምታገኝበት ሰዓት ኤርሚያስ ደግሞ ኑሐሚን ያፈቅራታል፣ ይወዳታል፣ ፍቅረኛው ነውና ኤርሚያስ ደግሞ አሁን ላይ ሹፌር ሆኖ ነው ያለው። ሹፌር ሆኖ ስለሚሰራ ቀጥታ ድርጅቱ ውስጥ ተቀጥራ የምትሰራ ከሆነ ኤርሚያስ እና ኑሐሚን መገናኘታቸው አይቀርም። በዛ ሰዓት ኢምራን ደግሞ አለባበሷን ነው እንጂ የቀየረችው በፍጹም የተቀየረችው ነገር የለም። ንግግሯም ምንም የተለየ ነገር የለም። ግን ናሆም ከቤተሰቡ ጋር ለማስተዋወቅ እየፈለገ ነው አሁን ላይ። ነገር ግን ኢምራን ደግሞ ኤርሚያስን ነው የምትወደው። እንደውም በጣም ተደናግጣለች። ለማስተዋወቅ ቀጥታ ለባብሳ ስትመጣ ይዟት እየመጣ ያለ እንደ አጋጣሚ ኤርሚያስን አገኘችው። ኤርሚያስ ደግሞ ሾፌር ነው እዚህ ቤት ተቀጥሮ የሚሰራው፣ ያው ሹፍርና ነው። ያ ማለት ደግሞ ኑሐሚን ቀጥታ ድርጅት ውስጥ የናሆም አባት ቀጥሯት የምትሰራ ከሆነ የሚያመላልሳት ኤርሚያስ ይሆናል ማለት ነው። ለምን ሹፍርና ተቀጥሮ ስለሚሰራ ማለት ነው። እና በዚህ አጋጣሚ ናሆምም በጣም ጥሩ ነው። የናሆም አባትም በጣም ለኑሐሚን ጥሩ ናቸው። ምንም አይነት ነገር እንኳን ቢመጣ እንደሚከላከሉ ተስፋ አደርጋለሁ። እናትና ልጅ ግን በጣም ጠምደዋታል። በጣም ጥምድ ነው ያደረጓት። እነሱ ሰራተኛ ነች ከኛ ጋር ምግብ አብራ አበላም በጭራሽ አይገባትም ብለው እሷን ደግሞ አግዘህ ለኔ መልስ ትሰጠኛለህ እያለች የኤሚ እናት በጣም ትጣላለች ከባለቤቷ ጋር ማለት ነው። በጣም ከባድ ነገር ነው እየተካሄደ ያለው። በስተመጨረሻ ኑሐሚንን ለማዋረድ ያሴሩት ሴራ ነው። እናትና ልጅ ሁለቱም ያሴሩት ሴራ። እነሆ ለነገሩ ልጅቷ እኮ ሌባ አይደለችም፣ ግን ሌባ እናስብላት አለች የኤሚ እናት። አዋው ማም እንደዛ ማድረግ አለብን አለቻት። ሁለቱም ተመካክረው ነው ይህንን ድርጊት ያደረጉት። ነገር ግን ሀብሉን ምን አደረገች? ቀስ ብላ ከቦርሷ አውጥታ ወንበሩ ላይ ቁጭ ያደረገችው ማን? ኑሐሚን ማለት ነው። ለምን ተቃለች? ጥምድ አድርገው ነው የያዟት። በጣም ጠምደዋታል። በጣም ያሰቃያታል። ቆይ እናትና ልጅ ለምንድን ነው የማትተውኝ? ምን አረኳችሁ? ምን ብበድላችሁ ይሄን ያክል የምታሰቃዩኝ? እባካችሁ በፈጠራችሁ ተውኝ። እውነት ለመናገር ኑሐሚን ለአባቷ ምክንያት ስንት ስቃይ ነው ያሳለፈችው። ስንት ውጣ ውረድ ነው ያሳለፈችው። የእውነት ነው የምላችሁ ትዕግስት የሌለውን። በነገራችን ላይ ኑሐሚን ድራማ በጣም ምርጥ ልብ አንጠልጣይ አስተማሪ ድራማ ነው። አንዳንድ ክፉዎች እንድትበረቱ እንድትጠነክሩም ያደርጓችኋል። ደግሞም ከጎናቸው መልካም ሰው ሲኖር የበለጠ ትበረታላችሁ ማለት ነው። እዚህ ጋር አሁን የናሆም አባት በጣም ምርጥ አባት ነው። እንደውም ለምንድን ነው የምታስጨንቋት? ኑሐሚን ምን በትበድላችሁ ነው? ለምንድን ነው እንደዚህ የምታደርጓት? ምን አድርጋ ነው የምትሏት? ምን አድርጊ ነው የምትሏት? እያለ በጣም ለሷ ይከራከርላታል። የኤሚ እናት ደግሞ እንዴት እንደዛ ትላለህ? ጭራሽ ብለህ ሰራተኛ ከእኛ ጋር ልትቀመጥ እያለች በጣም ስትናገር እያስጠነቀቃት ነበር። በነገራችን ላይ እንዴት እንደዚህ ትላላችሁ? በፍጹም አታደርገውም፣ እሷ እንደዚህ አይነት ነገር አታውቅም እያለ ሲከራከር ነበር። በስተመጨረሻም ልብሷ ይፈተሽ ተባለ። ቀጥታ ወርቁን ሀብሉን ያስቀመጠችው እራሷ ኤሚ፣ በስተመጨረሻ ደግሞ የተዋረደችው እራሷ። እና አንዳንድ ጊዜ በጣም ክፋታችን ከመጠን በላይ ሲያልፍ አንድን ሰው ወጥመድ ውስጥ አስገብተን ለመጣል ስናስብ፣ ነገር ግን ዞሮ ዞሮ እራሳችን እንደሚጎዳ አናውቅም። አሁን ዞሮ እሷ ራሷ እንደምትዋረድ አላወቀችም። በሰዓቱ ኑሐሚንን ያዋረደቻት መስሏት። ምክንያቱም ትክክለኛ በኑሐሚን ቦርሳ ይሄ ነገር ቢገኝ የኤሚ አባት ኑሐሚንን አይመራትም፣ ምንም አያደርጋትም። ቢሆንም ግን ኑሐሚን እንደሰረቀች ነው የሚያስበው። ነገር ግን ኑሐሚን እናትና ልጅ በሷ ላይ እንደሚያሴሩ ሁሉንም ነገር ስለምታውቅ ስትከታተልም ስለነበር ወርቁን ከቦርሷ ውስጥ አውጥታ ወስዳ ቦታው ላይ መለሰችው ማለት ነው። ሲፈተሽ ምንም የተገኘ ነገር የለም። እያንዳንዱን ነገር ተናገረች። ይሄውና ወርቁ ወስደሽ አንቺ ቦርሳዬ ውስጥ ሰክተሽው እኔ ነኝ አውጥቼ ወንበር ላይ ያረኩት። ግን እንደዚህ ክፋት እስከ መቼ ነው እናትና ልጅ እንደዚህ የምታሰቃዩኝ? እባካችሁ ተውኝ ልኖርበት ብላ ስታለቅስ በጣም ተናዶ ነበር። የናሆም አባት በጥፊ ያጠናገራት ልጁን ማለት ነው። የገዛ ልጁን በጥፊ ያጠናገራት። ምን አይነት ክፋት! ቆይ ምን ብታደርግሽ ነው ይህን ያክል?
ምን በድላሽ ነው እንደዚህ አይነት ድርጊት የምፈጽመው? ይህንን ካንቺ አልጠብቅም ኤሚ ብለው በጣም ተናደዱ። እንደውም ኤሚ የሚገርማችሁ ነገር ኤርሚያስን እዛው ስራ ለማስቀጠር እየጣረች ነው። ግን ኤርሚያስ የሚያፈቅረው ኑሐሚንን ነው። ኑሐሚንን በጣም ይወዳታል። ናሆም ደግሞ ኤምራንን ማለት ነው። ነገር ግን የናሆም አባት ለናሆም የመረጡት ኑሐሚንን ነው። በጣም ምርጥና አስተዋይ ስለሆነች እናም ኑሐሚን በጣም ምርጥ ናት፣ ጥሩ ልጅ ናት እያለ የናሆም አባት ለናሆም ሲናገር፣ ናሆም ደግሞ እኔ እኮ ፍቅረኛ ያለችኝ በጣም የምወዳት የማፈቅራት እያለ ነው። ኤምራንን ሊያስተዋውቅ ወስኗል ማለት ነው። እወዳችኋለሁ። አስተያየታችሁን በኮሜንት አስቀምጡ። በቀጣይ እስክንገናኝ ባይ ባይ።